ክብር ለኢየሱስ ብቻ ይሁን። አሜን በይ። እግዚአብሔር ይመስገን። ክብር ለኢየሱስ ይሁን። አሜን በይ። አሜን አልኩ እኮ አሜን። ክብሩ ይስፋ። ከእናትና ልጁ ክብራቸው ይስፋ። እንዴ አሜን አሜን አልኩ። ማረ ፈራው ነው። ምን እያረጋችሁ ነው እንዴ? ዋት ኢዝ ዚስ? አሜን አሜን። ክብር የኔ ጌታ የድንግል ማርያም ግን እኮ ታያችሁ አይደል? እንዴት እንደሚያስር ኢየሱስ ሰው እንዴት እንደሚያርቅ ይገሉናል አሉ። ሰማችሁ? ሃይማኖት ገዳይ ነው ምለው ለዚህ ነው። ኢየሱስ የሌለበት ሃይማኖት በቃ ገዳይ ነው። እግዚአብሔር ይመስገን። ሲሪየስሊ ባገኘው አጋጣሚ ልንገርሽ ብዬ ነው። ነገ መጠየቅ ስለማልፈልግ ፋሲካ ጌታ ኢየሱስ ክርስቶስ ስለ ኃጢአትሽ የዛሬ 2000 ዓመት በመስቀል ላይ ርቃኑን ተሰቅሎ ሞቶልሻል። ደሙን አፍስሶልሻል። መዳን በሌላ በማንም የለም። ሰዎች ከሰማይ በታች የተሰጠ ስም ኢየሱስ ይባላል። አውቃለሁ። እና ታዲያ ለኔ ብቻ ብሏል ሞተ። ለሁላችንም አንዴ ለሁሉም ነው የሞተው። ለሚያምኑበት ግን የዘላለም ሕይወት ይሰጣል። አረ እኔ ከሱ ውጪ ማን አለኝ? እኔ መድኃኔዓለም የድንግል ማርያም አንተ እኔ እኮ ናው ይፈልጋል። እሺ እንዳልክ ልንገርህ ነገር ሚስኮል ብቻ እኮ ነው የማደርገው። ሲከፋኝ አሁን አንጀቴን ሲብሰው ገብርኤል እያረ የትነከላለው በቃ ሚስኮል ገብርኤል አሁን ክርስቶስን ጋይስ አረ በቃ ሚስኮል ነው ከኔ ረን ታረክ ረን ቼክ ኮል አይ የሚሰማ የሚመልስ እግዚአብሔር ነው ብዬ ነው። ኖ አምና ብሎክድ ዩ እንዴ ሌሞ ጋይስ ደብል ታፕ ኮፒ ሊንክ አድርጉልኝ። በጣም የወደድኩልሽ አንድ ነገር ልንገርሽ። ይሄን ልብሽን ጠብቂ እሺ። በጣም የዋ በጣም ምስኪን ነሽ እና እባክሽ ልብሽን ጠብቂ እሺ። ሆዴ አመሰግናለሁ። ለምን ሁሉንም ሆዴ ብለሽ ትቻለሽ እንዴ? እኔ እንደዛ ብዬ ነው ሰው የምጠራው እኮ ሁሉንም። አንዱ እዚህ ምን አለኝ መሰለሽ? አንተ ማላይበት የት ልሂድ ሲለኝ ሲኦል እዛ ብዙ አልኖርም ጴንጤ ስለሆንኩ አለ። እኛ ገነት ነው አንቺን ማላይበት የት ልሂድ ጀሃነም ግባ እዛ ብዙም አልገኝም ብላ ይሆነች። እኔ በጌታ ስለማምን የክርስቶስ ኢየሱስ ይግባ በክርስቶስ ኢየሱስ ስለማምን ሲኦል ብዙ ግን በየሃይማኖትህ ልንገርህ እና እኔ ስለ ሃይማኖትም ስለ ሃይማኖት አላወራሁም። እኔ ስለ ኢየሱስ ነው ማውራት አይመችኝም። ሃይማኖት አላልኩም። ሃይማኖት የግል ቆይ ልንገርህ የግል ነው። ግን የሆነ ነገር ልንገርህ ሃይማኖት ብቻ አያተርፍክም። የእግዚአብሔር ኢየሱስ ነው የሚያድነው። ልክ እኮ ነሽ። ሃይማኖት ብቻ አያተርፍክም። ትክክል። ስራክ ነው የሚያወጣው። ስንሄድ ስንሞት አሉ የድሮ ሰው ሞቶ የመጣ ሰው ያለው ልንገርህ ስትሄድ እጅክ እንዳለ ከሰረቅ ይሄ እጅክ ሰርቅ ያለው ከከሌ ስር ብሎ ያወራል። ክርስቶስን ሰው ካማከን አሁን ሰው ሀሜት ለምጃል ሰያማኮን ምላስክ ያወራላል። ይሄ አይ ያየከውን አሁን ፍቅረኛቱ ወይ ሚስትክ ላይ ካመነዘር የሀቢባይኖች ማይሄኔ ስንት እንደሚያወራ ነው የሚያውቅ ሁሉ የሰራከውን። ስለዛ እዚህ አንደኛ ሰው መግደል ኃጢአት ነው። የሰው ሀቅ መብላት ሰው ማማትም ኃጢአት ነው። ሰው ላይ ማመንዘር ማለት ባልክን አሰኝተህ አሁን ለምሳሌ ባል ካለኝ ባሌን አሰኝቼ ከሌላ ውሽሜ ማለት ነው። እሱ መጥፎ ነው። መስረቅ፣ መዋሸት፣ የሰው ብር መብላት፣ ሰው መግደል፣ እንስሳ መግደል። እኔ አንድ ዶሮ ገድያለሁ ድሮ ኦማን እያለሁ እሱን ንስሐ ገባለሁ። እንስሳን መግደል ኃጢአት ነው። ሳላስበው በጣም እንደማዝንልሽ የምታውቂው አልቀጣሁሽም እስካሁን እኮ ደስ አልልም። በጣም አባቴ ቴንኪ ሆዲ ዜድ ብትሆን በርበሬ አስበጥብጣ አስጠጥታኝ የኔ ሽንት ቤት ነው ተቅማጥ እንጂ። ኧረ እባክሽ ሽንት ቤት እዚህ ምን በእናትሽ አንቺ። ኧረ በባንዲራ አምላክ በምትይዡ ባንዲራ በየትኛው ግን ሮማንሲ ቅጣት ደግሞ ፍቅረኛሽ ምናምን እንዳትለኝ የለኝም። እሺ አሁን በሲሪየስሊ አሁን ፋሲካ ቀልድ አይደለም። የመጀመሪያ ቅጣት አይደለም ግን ብታረጊ ደስ የሚለኝ ቅጣት የሚለው አማርኛ ይቅር። ብታረጊ ደስ የሚለኝ ኢየሱስ ብለሽ 3 ጊዜ እንድጠሪ ይፈልጋሉ። ኢየሱስ ብቻ እንድትይ
እስቲ ጥሪው፣ እስቲ ፋሲካ ጥሪው። እስቲ ሁለተኛ ምሱ ነው፣ ሶስተኛ ምሱ ነው። እስቲ ኢየሱስ በይ። እሺ ሁለተኛ ቅጣት፣ አጠገብሽ መጽሐፍ ቅዱስ ካለ አውጥተሽ እኔ የምልሽን ታነቢያለሽ። ሶስተኛስ ወይኔ መጽሐፍ ቅዱስ ስትል መጽሐፍ ቅዱስ የሆነች ልጅ ያመኛል ብላ መጽሐፍ ቅዱስና ስዕል አድኖ እንደውም የሳምሪ ነው ብድግ አድርጌ ከጸበል ጋር አድርጌ የሆነች ልጅ ላኩላት። ከኢትዮጵያ መጣለሁ ጊዜ ማሮቼ ኢትዮጵያ የሄድኩ ጊዜ ቀልቤ ምን እንደወሰደው አረሰው ጸበል ይዤ መጥቼ እርስት አደረኩ ክርስቶስን። እና አሁን መጽሐፍ ቅዱስ የለኝም፣ ግን አሁን ሲሄድ አመጣለሁ። የሆነች ልጅ ሰጥቻለሁ። እኔ እሺ በቃ ተይው፣ ቀለል ላድርግልሽ። አሁን ኢየሱስ ጌታ ነው በይሽ። የድንግል ማርያም በቃ ቆይ፣ በቃ አሁን ምን ታደርጊያለሽ መሰለሽ? ቆይ አልቀጣም ብለሻል። እኔ ሳነብ ግን ጸጥ ብለሽ ትሰሚያለሽ። ጌታ ኢየሱስ ይወድሻል። ይወድሻል ስልሽ የምር ይወድሻል። እንዴት አይወደኝም? ልጁ አይደለው እንደ ካላና ካላባት እቅፍ ድግፍ አድርጎ ያሳደገኝ ከነናቱ ክብሩ ይስፋ። እንዴት አይወደኝም? ጋይስ ይሄ ውይ እንዳልክ ተቋረጥ ኮዴ። አንቺ ነሽ የተቋረጥሽው። እኔ ጴንጤ ነኝ አልቋረጥም። ያምሻል። ኔትወርክ ክን ያልኩት ውዴ አይበቃንም። ጌት እኔ ለምን እቋረጣለሁ? አንተ እኔ ለምን እቋረጣለሁ? አሁን ኢየሱስ ጌታ ነው ትያለሽ? ሲሪየስሊ እኔ ለምን እቋረጣለሁ? ተከብቤ ኢየሱስ ጌታ ነው ትያለሽ ነው ያልኩት። ውዴ ነገርኩህ እኮ ለምን ከሃይማኖት አንወጣም? ኦፍኮርስ ጌታ ነው። ጌታ ስለሆነ አይደል እንደ መስቀሉ ማተቤን አስሬ የሚሄድ ማተቡ የኢየሱስ ከሆነ ሪል የኢየሱስ ለኔ ብሎ በቀራኔው ላይ ደሙን ያፈሰሰ እኮ የኢየሱስ ማርያም የምስክሩን መስቀል አንገቴ ላይ ማህተቤን አስሬ ሮጣል ይሄዳለሁ። ይሄ መስቀል በነገራችን ላይ አንገቴ ላይ ጋይስ 10 ምናምን አመት ነው። 10 ምናምን አመት እኮ የኢየሱስ ከሆነ ኢየሱስን ለመጥራት ለምን ትፈሪያለሽ? ያረግሽው የምርም የኢየሱስ ነው። እስቲ ኢየሱስ በያ እንደ ኢየሱስ ክርስቶስ የድንግል ማርያም ልጅ አልኩክ እኮ ከዚህ በላይ ነው። በስቲ እንደ ኦፍ ኮርስ ለኔ ንጉሴ ነው። በይ ካፍሽ አውጥተሽ በይ እያልኩ እኮ ነው። ሆዴ አንተ ስሜታዊ። በነገራችን ላይ የእግዚአብሔር ቃል እኔ ብዙም አላውቅም፣ ግን ልንገርህ እግዚአብሔር በስም አትከራከሩ ይላል። አትከራከሩ። ክርክር አይደለም። ኢየሱስ ጌታ ነው። በይኮ ነው ያለው። ፋሲካ መስቀል አድርገሻል። የኢየሱስ ነው ብለሻል አይደል? አጠሪውም እንዴት አዲያሱ የድንግል ማርያም ልጅ ኢየሱስ ክርስቶስ ለኔ ብሎ በዚህ ላይ ተሰቀለ። ኢየሱስ ጌታ ባይሆን ኖሮ ለኔ ብሎ ባይሰቀልም ማተቤ ይዞራለው መለያየን። ሌላውን ነገር ተይና ጌታ ነው ብቻ በይ። እኔ ምለው እንዳልክዬ እኔ የማልሰሙ አንተ ነህ የማሰማው። ሌላ ነገሩን ተይና እኔ ኢየሱስ ክርስቶስ ጌታ ስለሆነ እኮ ነው የተሰቀለልኝ። የድንግል ማርያም ልጅ የኔ ንጉስ ነው። ከጌታም አልፎ ንጉሴ ሆኖ በአደባባይ ተሰቅሎ ይሄው ማህተቤን ለምስክርነት አንገቴ ላይ ይዤ ዞራለሁ። ይሄው ለስንት አመቱ ምስክርነት ለኔ ብሎ በአደባባይ ተሰቅሎ የኔ ጌታ። ከዛን ደግሞ በእናትህ እኔ ውድ ስለ ግል ህይወታችን እናውራ። የምር እኔ በስሜ አትከራከሩ ይላል መድኃኔዓለም። መቼ ነው? የቱ ጋር ነው ያለው? ይላል አባቴ ሙት እንዴ አትከራከሩ ይላል። ንጉስ እኮ ነው እሱ ክርስቶስ። በቃሽ በቃ እንዴት ነህ ቴዲ? ቤታዩ ነሽ? በርገና ነሽ? ቱርኮች እኮ አበላሹኝ ያሳምሩኛል ብዬ እንዴ እንዲህ ሆነሽ ታምራለሽ። ቴንኪ እነዚህ ክፉዎች መቼስ ከባድ ነው። ደህና ነህ? እኛ የምንፈልገው መልክሽን ብቻ ሳይሆን እኛ የምንፈልገው አንቺነትሽን ውስጥ ማይታየውን ኢንቪዚብል የሆነ ባህሪሽን። ምንም ብትሆኚ ክብራትና ክብራት ለቤታዩ ጭብጨባ ይጎላል። በጣም ጠፋ ግን ቴዲ ምን ሆነ ነው? ማርያም በጣም ተጠፋፋን አሉ። አንቺ አንዳንዴ በምትመጭበት ሰዓት የሆነ ሆት ኢሹ ላይ የሆነና ቆይ ቤታን በዚህ ሰዓት ካስገባሁኝ
ሀሳቡ ይበተንብኛል እያልኩኝ ከጨረስኩኝ በኋላ ጆይን አደርጋታለሁ ብዬ እኮ ነው ቤታዬ። አሁን በተንኩ አሁን ሰው ይዘህ ነው ወይስ እንዴት ነው? የሚገርም ይኸውልሽ፣ የሚገርም ስለ ወንድና ስለ ሴት ታሪክ እየነገርኳቸው ወንድየው ሴቷን ይዞ ሊወጣ ሲል ነው ያቆምኩት። አንቺ ሆነሽብኝ ነው እንጂ ልጨርሰው ነው። ይሄ ጨርሰው እያሉኝ ነው። ጨርሰው። እኔ እኮ ማይጨርሰው ያናደኛል። ጨርሰው ከዛ ጋር አቆምኳቸውና የቤታ ጉዳይ ማለት የኔ ልጆች ጨርሰው እጅ እያወጡ ነው። ጨርስ እያሉ ነው። ጨርሰው ቴዲዬ ከቤታ አይበልጥም ቁም ነገር። የት ሄዳሉ? መሄዱበት የለም። አብረን ነው ያለነው እና በኋላ ጨርስላቸዋለሁ ማለት ነው። እሺ ጊዜ አለክ? አረ ጊዜ አለኝ። ቤትሻ እሺ አንድ ነገር ላጫውትክ። ደስ ይለኛል። እሺ በጣም የምትወዳት ልጅ ስሟ በምን ይጀምራል? ከኤ እስከዚህ ባለው ውስጥ ማለት ነው። ስሟ መናገር ኤ ቢ ወይም አንዱ በእንግሊዘኛ ነው ወይስ በአማርኛ ወይስ በእኔ ብሔር ቋንቋ? በማንኪያ ነው ያልከው? በጮንጫ ደስ ባለ ማንኪያ ነገር ነው። እሺ የመጀመሪያው ፊደል ነው ያለው እንጂ እንደሷ እንዳልከው የለም። በእንግሊዝኛ ንገረኝ። የለም እንደሱ ወይ ዘንድሮ እኛ ይሄ የውጭ የሆነ ነገር አንቀላቅልም። ይሄ በአማርኛ ከሀ እስከ አግዙኝ እስኪ። የማንኪያ ነገዶች በአማርኛ አለው? ኤም እያሉ ነው። እስኪ ኤም ነው ኤም ሆኗል። እሺ የት ነው የተገናኘው? መሬት ላይ መንገድ ነው። መሬት ከሆነ መንገድ ላይ ፏ ብላ ስትሄድ አንገትህን ሊዞረክ ሳታስበው ነው ያየሃት። እሺ እድሜዋ ነፍስ ካወቀች በኋላ ነው ወይስ ነፍስ ሳታውቅ በፊት ያለው? ነው አይ አንተን አግኝታ የዋሸችህ እድሜ ሳይሆን ከተግባባችሁ በኋላ እውነተኛ እድሜዋን የነገረች። ከ24 እስከ 51 አለው እዚህ ምርጫ ውስጥ። አረ በ20 እና በ30 መሀል ናት። ቁጥር ጥራ። ኤግዛክት ቁጥሩን ያው ምን ትዋሽላት? 25 የመከራ ጊዜ አይቆጠርም። እሺ አለባበሷ ላይ ቁንጣ ነው የምትለብሰው? ቱታ ወይስ ቀሚስ ምናምን? እንደ አየር ንብረቱ ይወሰናል። ሞቃት ከሆነ ቁምጣ፣ ብርድ ከሆነ ቱታ። በእርግጠኝነት አገር ቤት ስላለ ቁምጣ ነገር ነው የምትለብሰው። አንድ ቁጥር። እሺ የፍቅር መጠን ለትዳር ነው የምትፈልጋት ወይስ ትወዳታለህ ወይስ ደስ ትላለች? እኔ ባይገርምሽ ባህሪ በቃ ካላገባሁሽ ምንም ነገር ሊኖር አሁን ማላገባሽ ከሆነ ከአንቺ ጋር ምኖር ከሆነ የሆነ የወደፊት ባልሽ ራሱ የሚያዝንብኝ ይመስለኛል። 5 ቁጥር ብትጋብዛት ወይም ብትሰራልህ ወይም ብትበሉ ደስ የሚለኝ ምግብ ደስ ብሎ የምበላው ያኛውን ምግብ ሳይሆን ይሄን ደስ ብሎ የምትበላው። ዱለት ወዳለሁ። እኔም በጣም ነው በተለይ ቁርስ ላይ ሲሆን እንዴት ደስ እንደሚል ምላሰንበት ዱለት ደስ ይለኛል። እሺ የኑሮክ የሁለት ነው ቀረክ። የኑሮክ እንዴት ነው ዘይቤክ የሚባለው? የሀብት ማማ ደሃ ነህ ሀብታም ነህ መካከለኛ? አሁን ባለው ሁኔታ ሀብታም የሚባለው ስንት ያለው ነው? ወይ ምን ማለት አክሰስ ነው አይደል? ሀብታም ደሃ የሚያደርግ አክሰስ ነው። እሷን ብር ሽር ብትን የሚያደርግ ብር የሚያደርጋት አይነት ነገር አለ ወይንስ መካከለኛ አብረን እናድጋለን ወይም ደግሞ ለማደግ የተጣጣርኩ ነው ድነት ውስጥ ነኝ? ብር የሚያደርጋት ያው ለምሳሌ ወደ በማንኩራኩር ወደ ጠፈር ምናምን የሚወስዳት ነገር ነው። የምትፈልገውን ነገር የሚያደርግላት ኢትስ ዲፊካልት። የሰዎችን ወንሴን ኒድስ ማሟላት ከባድ ነው፣ ግን በአቅሜ ማድረግ የምችለው አደርጋለሁ። በአቅሜ
ግን ሙሉ የሰውን ፍላጎት አሟላለሁ ብዬ አልገምትም። አልናገርም። መጨረሻው የት ብትዝናኑ ወይም ብታዝናና ደስ ይላል? ላይክ ዋክ ማረግ ላይክ እኔ ተማሪ ያለሁኝ አስፓልት ለብለብ በጣም ስለሚመቸኝ አስፓልት ለብለብ በጋብዛ ደስ ይለኛል። ወክ ማለት ነው። ኋላ ተመልሰን የሀብት ማማውን እናስተካክል። ድህነት ላይ እንገናኝ ነው። አይ ከድህነት ጋር እኮ አያይዝም። የሚያዝናና አይደል ያልሽኝ? ወክ ያደረገ አሜሪካና ዋክ ቢሆን ችግር የለውም። ጫማም አያልቅም። የኢትዮጵያ ዋክ ግን ገና ልወጣ ነው ብለህ ዋክ ስትል ጫማ ሁለት ቦታ ይሰነጠቃል። ከድህነት ጋር ብናገናኘው ጥሩ ነው። ካልፈለክ ግን ኖሮሽ ወክ ስታደርጊና ባጣ መንፈስ ወክ ስታደርጊ ይለያያል። እሺ አይቤት ያፍታሙሪ። እሺ እስከዛ ደምረውና የደረሰን ነገር ልንገርህ። እስከዛ 1 ደቂቃ አውራቸው። ዋው ብዙ ጊዜ ቲክቶክ ላይ ስለሙል ሂሳቡን በጣቴን በግሪሊዮን ደምረዋለሁ። እንትን በሚል ይሄ በጣም በጉጉት ነው የምጠብቀው። አብረን እናያለን። እስኪ ውጤቱን አብረን እናያለን። እሺ እኔ ባይገርማችሁ እኔ እሺ እንመጣለን። አይ ከቤታ ጋር እንጫወትና ይሄንን የመጨረሻ ነገር ይመጣላችሁ። ሄዲዬ ቁጥር ተደምሯል። ተደመረ የደረሰ ነገር በጣም ነው ደስ የሚለው። ማለት ለኛም የትኛው ቁጥር ነው? ለኛም እንደ ቁጥሩማ ከነገርኩት ጥንቆላ አይነ ሲፈትሹ ይላሉ። ለኛም ሆነ ለማህበረሰባችንም የሚያኮራ ደስተኛ የሚያደርግ ደስ የሚል ነገር ነው የደረሰ። ዋናው ስራ ታትረክ ልብና ኩላሊት የሚመረምር አምላክ ሸለመኝ እንደምታስደስትና ካንተ ውጪ ሌላ ማየት እንደማትፈልግ ነው የደረሰበት ቁጥሩ ማለት ነው። አልጋ ላይ በቃ ጎበዝ ነህ ለማለት ነው። አመሰግናለሁ። ይሄን ያለው ነገር ቴዲዬ ስለመጣ አመሰግናለሁ። አትጥፋ ወደፊት ቆይ እንዳትሄጂ ወራሪ ቆይ እንትን ገብቶብኝ ነበር። ይሄ ጥንዚዛ ነው ምናምን መስኮት ከፍቼ ገብቶብኝ አንቺ ልክ ልትናገሪ እስኪ ጥንዚዛ አልመጣም አልሰማኝም። ቴዲዬ ምን ይደገም አልከኝ? አረጋይ ሳላድ እግዚአብሔርም ልክ አንቺ ቁጥሩ 58 ቁጥር ነው የደረሰው። አላዳላውም 58 የሚላል አንበሳ ላይ አልኩኝ። አልጋ ላይ ያጓራል እንዳንበሳ ይላል። አልጋ ላይ ያጓራል እንዳንበሳ ኃይለኛ ነው። ካለሱ ሰው አትፈልግም ነው የሚለው። እኔ አላልኩም የመረጥኩ ነው። ቁጥር ይደርሳቸዋል። አሁን አንዳንዶቹ ሰነፍነት ዝልፍልፍለን የሚል አለ። ማንም አይለኝም። አንተማ አይልም እኮ ታዳያለሽ። አንዱ ገባና ቴዲዬ ዘራፍ ፉል ነው ማበላት አለ። አስበው ፉል ሁለቴ አንድ ጎርሰክ በሶስተኛው እንቅልፍ ነው የሚመጣው። ፉል በልተህ ማለት ሆቴል አንድ ጉርሻ ቆበልተ ፉል ካየው ማለት ነው እንቅልፍን ይዘህ ነው የምትሄደው። ለጥ ነው የሚለው። ከዛ ደግሞ ስሊፐር ትለብሳለች አለ። እንግዲህ አስበው ይሄ ሁሉ ነገር አናቴ ላይ ማለት። ከዛ ደሃ ነው ደግሞ በዛ ላይ ፕሮፋይል ፀጉሩን እየጠቀለለ መጨረሻ ላይ ምን አልኩት? ሄድዬ አልጋ ላይ ሰነፍለናል ተይዤ ካልሞትኩኝ እንዴ። ከዛው ቤታን ሰምቶ ይልቅ ይሄንን መድኃኒት ሊውጥ የልብ በሽተኛ ሊሆን ነው። እዛ ፋርማሲ ላይ ፈርሟል። አላቅም ምን እየሆነ እንደሆነ አላቅም። ይሄንን ነው ታዳያለሽ። ያለበትን ደግሞ እንደ ያለ ነው አይደል? አፋቸውን በእንግሊዝኛ የፈቱ ቀ የምትባል ፊደል አፋቸው ላይ እንደሌለች ሁሉ ማለት ነው። ለምሳሌ በቀለ ከሆነ በከለ ነው የሚሉት አይደለም? አፍሪካ ናት ግን አፍሪካ እያሉ ነው የሚጠሩት። ቢኮዝ ቃ የምትባል ፊደል ስለሌለች ማለት ነው። እነሱ ጋር አለች ግን አይጠሯትም። እሺ እና ልጁ የጠበሳት ልጅ ፐናፈን ይቀያይራል። ልጁ ነው የሚቀያይረው። እሷ ትክክለኛ አማርኛ ተናጋሪ ናት። እና ወክ እያደረጉ እያለ የኔ ውድ ፉል አምሮኛል አለችው። እሺ ፉል አምሮኛል ስትለው እዚህ አካባቢ እኮ ፑል ቤት የለም ከየት እናገኛለን? ፑል ቤት እንዴት አመረሽ አለ። ፈናፉን ልትጫወቺ ነው በዚህ ሰዓት? ፑል በዚህ ሰዓት
ፉል እንዴት አማረሽ? ከዚህ አካባቢ እኮ የለም ማለት እና አንዳንዴ ምንድነው ፉል ስትይ የትዝ ብሎኝ ነው። ግን ቴዲ ታውቃለህ ተማሪ እያለሁ እንቅልፌ ከመጣ ፉል ነው የምበለው። በተለይ ደግሞ ድሬዳዋ ፉል አለ በቃ በየቦታው። ያንን ፉል ከበላው ማለት ነው ትምህርት ቤት የመጨረሻ ቀን በቃ ውጡ ትምህርት ቤት አለ አይደል ተቀስቅሼ ወደ ቤት ሂዱ በሚባል ሰዓት ነው የምነሳው። ፉል ከበላክ አትነሳም። አስበው አሁን ይሄ ልጅ ፉል አብልቷት በቀላሉ እኮ ነው። ሌሎቹ ሀብታም ቢሆን እኔ አስኪ ምናምን መጠጥ ጋብዞ ምናምን ነው። በቀላሉ ፉል አብልቶ አደንዝዞ እንቅልፏን ይዛ ስትለጥጠው በዛ ላይ እንትን ሊላት እኮ ነው። ግን አሁን ፉል የበሉ ሰዎች ቆይ አሁን ምንድነው በተለምዶ የሚባለው ይደክማሉ። ለምሳሌ አሁን የከተማ ልጆች በተለምዶ ሲናገሩ ሰማለሁ። ይሄ ጂን መጠጣት አረቄ መጠጣት እያሉ ሳምባቸውን ወይም ደግሞ እንትናቸው ከጫት ጋር አይገናኝም። ፉሉን ከጫት ጋር ፉል ምን ያደርጋል? እንቅልፋ ትተኛለህ። በእውነት ማርያምን ትተኛለህ፣ እንቅልፍ ይመጣል። እኔ አልኩ እኮ እግዚአብሔርን ተማሪ ሆኜ እንቅልፌ እንደዛ እንትኑ ላይ ጠረጴዛ ላይ ተኛለሁ። ያስታውቃል እኮ እንደምተኛ እንዳልጨርስ በቃ ትተኛለህ። ከዛ ምስር መብላትሳ ምስር ቁመት ይጨምራል ይባላል። ምስር አሪፍ ነው። ምስር ቁመት ይጨምራል። ቁመት ያንቺን ነው ወይስ ምን? አይገባቸውም እኮ ግልጽ እየፈታታን ካልነገርናቸው ብዙዎቹ ላይገባቸው ይችላል። አይ የጥረት ቁመት ነው የሚጨምር። ደግሞ እናትዬ የኛ አበሻ እኮ ከባድ ነው። አልጋ ላይ አትችልም ብለው ቫያግራ ገዛለሁ ብሎ እንዴ ከዚህ ቤት እየጮኸ ወጣ። እናትዬ እኔ ምስር ቁመት ይጨምራል ያልኩት የሰውነታችን ቁመት ነው። በኩባያ እየጠጣ ተቅማጥ እንዳትሆን እኔ የለሁበትም። ቴዲ ነው እንደዛ ያለው። ቴዲ ትቀጣለህ? አረ እቀጣለሁ። ቤተሻኔ እኮ በጣም እንደማከብረሽ ታውቂያለሽ። ለአንቺ ማለው ነው የለም። አንቺም ትቀጫለሽ። አረ እኔ እቀጣለሁ። ሰው ይኑር እንዴ እኔ እቀጣለሁ። ቅጣቱ ደግሞ እነዚህ እኮ ሰዎች እኮ ባለጌ ናቸው እኮ ቴዲዬ። ቅድም ያልሽውን ነገር በተግባር ይከውነው እንድናምን ሊሉ ይችላሉ። እኔ አላልኩም። ምን ያልሽውን ቅድም ሳስመርጠቅ የደረሰው የለም እንዳይሉ እኮ እየፈራሁ እኔ ማሸነፍም ደበረኝ። ማሸነፍ አሁን አልፈለኩም።